አጥፊው የበኩሮች ልጆች እንዳይነካ ፋሲካና ደም መርጨትም በእምነት አደረገ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጡ፣ አያምኑማ። የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ይሄን ብንላችሁ እናንተ አሁን ትስቃላችሁ፣ ክትክት ብላችሁ ትስቃላችሁ። ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። እንግዲህ ምን እላለሁ? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ኤፍታይም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና እነርሱ በእምነት መንግስታትን ድል ነሱ፣ እንነሳለን። እኛም አሁን ልብ ብለህ አድምጥ። እኛ የኢትዮጵያ ዓለም ብርሃን ቤተሰቦች ዓለምን ድል እንነሳለን። የነ አብርሃም ልጆች ነን፣ የነ ሳሙኤል ልጆች ነን፣ የጀግኖች ሐዋርያት ልጆች ነን። ዓለምን ኮንነን በእምነታችን ዓለምን መንግስታትን ሁሉንም እንነሳለን፣ ድል እንነሳለን። እኛ አይደለንም ድል የምንነሳው፣ እምነታችን የምንታመንበት አምላክ የድል ባለቤት ያደርገናል፣ አሸናፊ ያደርገናል። ይሄንን ነው ልንነግራችሁ የምንወደው። ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ አንበሶቹን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎቹም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘባበቻ በመሆንና በመገረፍ ከዚህም በላይ በስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቀበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና። ይሄ ነው እንግዲህ እምነት ምን እንደሆነ እንድታውቁ የሚያስረዳችሁ። እንግዲህ ስለ እምነት ብዙ ብናነሳ በወደድን። ሁሉም ቃል ስለ እምነት ነውና የሚያስተምረው። እንግዲህ ወገኖቼ እምነት ምን እንደሆነ ብዙ ጊዜ ስላስተማርንበት እንደው ሳንጠቅሰው አናልፍም ብለን ነው ይሄንን ቃል ለእናንተ ለማድረስ የሞከርነው። እምነት ያው በተግባር ካልተገለጸ ደግሞ ትርጉም የለውም። እምነት በሥራ መገለጽ አለበት። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 26 ያለውን ብትመለከቱት መልካም ነው። በተግባር እምነት ካልተገለጸ በራሱ የሞተ እንደሆነ ቃሉ ይነግረናል። ይህ ቃል ወንድሞቼ ሆይ ይላል፣ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁ ሥራ የሌለው እምነት ቢኖር በራሱ የሞተ ነው። በዚህ ላይ ወገኖቼ የዘመኑ ሰባኪያንና ሊቃውንትነን ጠበብትነን የሚሉ በእኛ ቤተሰቦች ዘንድ በኢትዮጵያ ዓለም ብርሃን ቤተሰቦች ዘንድ ዝክር መዘከር፣ በጽዋ ማህበር ተሰባስቦ የተገኘውን በእግዚአብሔር ስም በድንግል ስም በሊቃነ መላእክቱም ስም በቅዱሳን ስም በሰማዕታት ስም ዘክረው ያቅማቸውን ለድሃ አካፍለው እንዲሁም ደግሞ በግል እንዲሁ ዝክር አድርገው ለድሆች ለሕዝብ ማብላት እንደ ወንጀል የሚቆጥሩ ሰባኪያንን ሰምተናል። መስጠት ወንጀል ነው የሚሉ እንዲህ አይነት ጉዶችም ገጥመውናል። ያውም ሊቃውንት ከሚባሉ አፍ ይሄን ሰምተናል። ታዲያ እግዚአብሔር ስጡ፣ አልብሱ፣ አጠጡ፣ መግቡ፣ ያላችሁን አካፍሉ ሲል ሰማን እንጂ እኛ እኮ ንፉግ ሁኑ፣ ስስታም ሁኑ አላለ። ምን አይነት ሰባኪዎች እንደሆኑ በእውነት ይደንቀኛል። ነገር ግን ይላል ቃሉ፣ አንድ ሰው አንተ እምነት አለ እኔም ሥራ አለኝ፣ እምነትን ከሥራ ለይተህ አሳየኝ፣ እኔም እምነቴን
በስራ ያሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ። አዎ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረምንም? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁም ደግሞ ከሥራ የተለየ እምነት የሞተ ነው። የእኛ ሊቃውንቶች፣ የዘመናችን ሰባኪዎች፣ መምህራን ሁላችሁም ቃሉን ስሙት። መቼም በአንድ ጆሮአችሁ ሰምታችሁ በሌላው ታፈሱታላችሁ፣ የሚገዳችሁ ስላልሆነ ማለት ነው። እንዲሁም የያዕቆብ መልእክት ምዕራፍ 2 ላይ እንደዚሁ ደግሞ ስለ መስጠቱም ሲናገር ወንድሞች ሆይ ከቁጥር 14 ጀምሮ ነው። እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል ያለው ይሄንን ነው። ደግመን ደጋግመን ይሄንን የምንነግራችሁ ካልሰጣችሁ፣ በተግባር ካልገለጣችሁ ትርጉም የለውም። ከእናንተ ብዙዎች እምነታቸውን በተግባር ካልገለጡት፣ ዛሬም እየገለጡት ስላልሆነ ወድቀው ከእግዚአብሔር ተለይተው ይታያሉ። ስለዚህ ምግባር የሌለው እምነት በራሱ እንደሚያጠፋ ከንቱም እንደሆነ ልፋታችሁ ልታውቁት ይገባል። እንግዲህ የመጀመሪያይቱ የሐዋርያው የጴጥሮስ መልእክት ደግሞ ስለ ከንቶች ሰባኪና አስተማሪ ነን ስለሚሉት በዚህ ዘመንም በአብዛኛው ምድሪቱን የሸፈኑ እነሱ ናቸው። ስለ እነሱ ደግሞ የሚለውን ቃል እንስማ። ምዕራፍ 2 ላይ እንግዲህ ክፋትን ሁሉ፣ ተንኮልንም ሁሉ፣ ግብዝነትንም፣ ቅንዓትንም፣ ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተጠመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መሥዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረና የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንዲህ ክቡር ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያ ማለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህም ደግሞ የተመደቡ ናቸው ይላል። እንዲሁ ደግሞ ሁለተኛይቱ የሐዋርያው የጴጥሮስ መልእክት ምዕራፍ 2 እንግዲህ ስለ ሐሰተኞች በአሁኑም ዘመን ስላሉት ቀድሞም ስለተከሰቱት ሁሉ በደንብ ይነግረናል። ነገር ግን ይላል ምዕራፍ 2 ላይ ነገር ግን ሐሰተኞች ነቢያት ደግሞ በሕዝብ መካከል ነበሩ፣ እንዲሁም በመካከላችሁ ደግሞ ሐሰተኞች አስተማሪዎች ይሆናሉ። እነርሱም የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሾልከው ያገባሉ፣ ብዙዎችም በመዳራታቸው ይከተሏቸዋል። እውነት አይደለም? አሁን ይሄ እየሆነ አይደለም? አዎ የሆነ ነው። በእነርሱም ጠንቅ የእውነት መንገድ ይሰደባል። አዎ ገንዘብንም በመመኘት በተፈጠረ ነገር ይረቡባችኋል። ፍርዳቸውም ከጥንት ጀምሮ አይዘገይም፣ ጥፋታቸውም አያንቀላፋም። ይሄ እውነት አይደለም? ዛሬ በቤተ ክርስቲያን አጀንዳው ምንድን ነው ወገኖቼ? ገንዘብ አይደለም እንዴ? ሱቅ ሰርቶ ማከራየት፣ መሸጥ፣ መለወጥ፣ በጉቦ መሾም፣ መነገድ፣
መቸርቸር በቃ ይህ አይደለም እንዴ አሁን ያለው? ማንም ፈርተው ነው አሁን ያሉ መምህራን? ማን ፈርተው ነው አሁን ያሉ ጳጳሳት፣ ካህናት፣ ሹመኞች ሁሉ? ይኸው ቃሉ እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ለቀደሞም ዓለም ሳይራራ ከሌሎች 7 ጋር ጽድቅን የሚሰብከውን ኖኅን አድኖ በኃጢአተኞች ዓለም ላይ የጥፋቱን ውኃ ካወረደ ኃጢአትንም ያደርጉ ዘንድ ላሉት ምሳሌ አድርጎ ከተማዎችን ሶዶምንና ገሞራን አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ጻድቅ ሎጥን በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበርና በአመፀኞች ሴሰኛ ኑሮ የተገፋውን ያን ጻድቅ ካዳነ ጌታ እግዚአብሔርን የሚያመልኩትን ከፈተና እንዴት እንዲያድን በደለኞችንም ይልቁንም በርኩስ ምኞት የሥጋን ፍትወት እየተከተሉ የሚመላለሱትን ጌትነትንም የሚንቁትን እየቀጣቸው ለፍርድ ቀን እንዴት እንዲጠብቅ ያውቃል። ደፋሮችና ኩሮዎች ሆነው ስልጣን ያላቸውን ሲሳደቡ አይንቀጠቀጡም። ዳሩ ግን መላእክት በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። እነዚህ ግን ለመጠመድና ለመጥፋት በፍጥረታቸው እንደተወለዱ አእምሮ እንደሌላቸው እንስሶች ሆነው በማያውቁት ነገር እየተሳደቡ በጥፋታቸው ይጠፋሉ። የአመፃቸውን ደሞዝ ይቀበላሉ። በቀን ሲዘፍኑ እንደ ተድላ ይቆጥሩታል። ነውረኞችና እርኩሳን ሆነው ከእናንተ ጋር ሲጋበዙ በፍቅር ግብዣ ይዘፍናሉ። ምንዝር የሞላባቸው ኃጢአትንም የማይተዉ ዓይኖች አሏቸው። የማይጸኑትን ነፍሳት ያታልላሉ። መመኘት የለመደ ልብ አላቸው። የተረገሙ ናቸው። ቅንን መንገድ ትተው ተሳሳቱ። የባሶርን ልጅ የበለዓምን መንገድ ተከተሉ። ገንዘብ መውደድ ማለት ነው። እርሱ የአመፃን ደሞዝ ወደደ፣ ነገር ግን ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብደት አገደ። በቃ እናንተ አዋቂዎች የምትባሉት ዛሬ እኛን እንደ አህያ ቁጠሩን፣ ግድ የለም አህያ ተናገረ ብላችሁ ቁጠሩ። ግን አህያ በሰው አንደበት ከተናገረ እኛም እንደ አህያ ቁጠሩንና ይኸው በሰው አንደበት ነው እየነገርናችሁ ያለ ነው። እስቲ ቃላችንን ስሙት። ድቅድቅ ጨለማ ለዘላለም የተጠበቀላቸው እነዚህ ውሃ የሌለባቸው ምንጮች ነው የሚላችሁ። በአውሎ ነፋስም የተነዱ ደመናዎች ናቸው። ከንቱና ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና። ይሄ አሁን በቃል ንግግር ማንም የሚደርስባችሁ የለም። የሰውን አፍ ሁሉ አስከፍታችሁ አስጨብጭባችሁ እልል አስብላችሁ ዙሪያ ገባው ማህበራዊ ሚዲያውን፣ ጉባኤውን፣ ስብሰባውን፣ ክብረ በዓሉን ሁሉ ሙሉ በሙሉ አጥለቅልቃችሁት ህዝቡም ከናንተ ጋር ሆ እያለ ይሄው እያየን ነው። የምትናገሩት ቃል ታላቅ ነው ይላል። ይሄው ቃሉ ነው። ከንቱና ይላል ከመጠን ይልቅ ታላቅ የሆነውን ቃል ይናገራሉና በስህተትም ከሚኖሩት አሁን የሚያመልጡትን በስጋ ሴሰኛ ምኞት ያታልላሉ። ራሳቸው የጥፋት ባሪያዎች ሆነው አርነት ትወጣላችሁ እያሉ ተስፋ ይሰጧቸዋል። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነውና በጌታችን በመድኃኒታችን በኢየሱስ ክርስቶስ እውቀት ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠላልፎ የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆኖባቸዋል። አውቀዋት ከተሰጣቸው ከቅድስት ትእዛዝ እስኪመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል፣ ደግሞ የታጠበች ሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኞች ምሳሌዎች ሆነውባቸዋል ይላል። እንግዲህ ይኸውላችሁ እንግዲህ ወገኖቼ እንግዲህ ስለ ክፉዎችም ዛሬም በዘመኑ ስላሉትም ስለ ሁሉም አነሳን። የሚሆነውን ሁሉ ነገርናችሁ። እግዚአብሔር እንነስም ምናምንት የምንሆንም ከንቱ የምንሆንም የላከንን እየፈጸምን ነው፣ ያዘዘንን እያደረግን ነው። በማንም ላይ አልከበድንም። የማንንም ሕይወት ልናበላሽም አልመጣንም፣ አልደፈርንም። ሕይወት የሆነውን የእውነት መንገድ የሆነውን የእግዚአብሔርን ቃል ግን እንነግር ዘንድ በታዘዝንበት ተሰማራን። ይኸው ዓመታትን ጮህን።
ምን አደረግን? እውነት መናገር ምንድነው ወንጀሉ? ምንም። የእግዚአብሔር ቃል በዳዊት መዝሙር ላይ 104 ላይ እንዲህ የሚል ቃል እናገኛለን። ለአብርሃም የሰራለትን ለይስሐቅም የማለውን ከቁጥር 9 ጀምረን ለያዕቆብ ምስክርነትን አጸና ይላል። ለእስራኤልም ለዘላለም የሚኖር ኪዳኑን እንዲህም አለ፣ ለአንተ የከነዓንን ምድር የርስታችሁን ገመድ ትሆናችሁ ዘንድ እሰጣለሁ። እነርሱ በቁጥር እጅግ ጥቂቶችና በውስጧም ስደተኞች ሲሆኑ ከሕዝብ ወደ ሕዝብ ከነገሥታት ወደ ሌላ ሕዝብ አለፉ። ሰው ይላል ቃሉን ልብ ብላችሁ አስተምሩ። ሰው ግፍ ያደርግባቸው ዘንድ አልተወም። ስለ እነርሱ ነገሥታቱን ገሰጸ። የቀባኋቸውን አትዳሱ፣ በነቢያቴም ላይ ክፉ አታድርጉ። በምድር ላይ ራብን መጣ፣ የእህልን ኃይል ሁሉ አጠፋ። በፊታቸው ሰውን ላከ። ዮሴፍ ተሸጠ፣ አገልጋይም ሆነ። እግሮቹ በእግር ብረት ሰለሰሉ፣ ሰውነቱም ከብረት አመለጠች። ቃሉ ሳይደርስ የእግዚአብሔር ቃል ፈተነው። ንጉሥ ላከ፣ ፈታውም። የሕዝብ አለቃ አድርጎ ሾመው። የቤቱ ጌታም አደረገው። በገንዘብ ሁሉ ላይ ገዢ አደረገው። አለቆች ሁሉ እንደርሱ ይገስጽ ዘንድ ሽማግሌዎቹንም እንደርሱ ጥበበኞች ያደርጋቸው ዘንድ እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም ምድር ተቀመጠ ይለናል። ወገኖቼ እንግዲህ እኛ የተሰጠንን ተልእኮ ትእዛዛችንን በመፈጸም ላይ ነን፣ እየፈጸምንም ነው። ይህንን ባለመቀበል እኛ ላይ ለሚፈጸመው ግፍና በደል ግን ያው 18 ዓመታትን ሁሉ እንዳሻችሁ ስታደርጉ ኖራችኋል። በእኛ ላይ ያልተፈጸመ ግፍ የለም፣ በእኛ ላይ ያልተደረገ ጥፋት የለም። የሆነ ሆኖ ማብቂያም ስላለው ለሁሉ ነገር በኢትዮጵያ ዓለም ብርሃን ቤተሰቦች ላይ ለ18 ዓመታት ለተፈጸመው መጠነ ሰፊ ወንጀል፣ ኃጢአትና ግፍ በደል እግዚአብሔር እርምጃ ይወስድ ዘንድ ከረጅም ትዕግስት በኋላ እኛም ጠይቀንበት ከዚህ የሚከተለውን ውሳኔ እንዲተላለፍ ሆኗል። አንደኛ፣ ማናቸውም ሰው፣ ግለሰብ፣ ቡድን፣ የመንግስት አካል፣ የቤተ ክርስቲያን አገልጋይ ሁሉ በተቀናበረ ስልት በእኛና በቤተሰባችን ለተፈጸመው ወንጀል፣ ግፍ፣ ግድያ፣ ማሳደድ፣ ማሰር፣ ንብረት መዝረፍ ሙሉ በሙሉ ኃላፊነቱን የሚወስዱት ያቀዱት፣ ያዘዙት፣ የፈጸሙት፣ ያስፈጸሙት ሁሉ ናቸው። ስለዚህ ሞት በመላ ቤተሰባቸውም በራሳቸውም ጭምር እንዲነግስ በፈጣሪያችን ስም በእናታችን ስም እኛ ቀዳማይ እረኞች አዘናል፣ ወስነናል። በቸሩ መድኃኔዓለም ስም በእናታችን ስም ይህ ትእዛዝ ከዛሬ ጀምሮ ከዚህ መግለጫ ጀምሮ ወደ ተግባር እንዲጠየቅ ለአምላካችን አቅርበናል። ይፈጸማል። እኛ ይህን መግለጫ ከመስጠታችን በፊትም በእኛና በቤተሰቦቻችን ላይ በተለይ ነፃ አውጪ ነን በሚሉ አካባቢ ላይ ቀድሞም እግዚአብሔር እርምጃ መውሰድ ጀምሯል። እጅግ በፍጥነትም ተስፋፍቶ ይቀጥላል። ወገኖቼ የንጹሐንን ደም አፍስሶ በሰላም መኖር የለም። የእግዚአብሔርን ቤተሰብ አሳዳችሁ፣ አስራችሁ፣ ገላችሁ፣ ንብረታቸውን ዘርፋችሁ ዛሬም አለ ኀፍረት ካባ ለብሳችሁ የምትጮሁ እግዚአብሔር ፍርዱን በእናንተ ላይ ሊፈጽም ግድ ስለሆነ ይሄ ከዚህ መግለጫ በኋላ ወደ እናንተ ደጅ ይደርሳል። ምን እንደሆነ መከራ፣ ምን እንደሆነች ፍርድ፣ የእግዚአብሔር ቅጣት ምን እንደሆነ የምታዩበት ሰዓት ይሆናል ማለት ነው። በመንግስት አኳያ ተሰልፋችሁ ደህንነት፣ ጦር፣ መርማሪ ፖሊስ፣ ፍርድ ቤት፣ ዳኛ፣ ሚኒስቴርም ሁን ራሱ ጠቅላይ ሚኒስቴርም ሁላችሁም በኢትዮጵያ ዓለም ብርሃን ቤተሰብ ላይ በተዘዋዋሪም ይሁን በቀጥታ
ብዙውን ወንጀል የፈጸማችሁት በተዘዋዋሪ እያረጋችሁ ነው፣ በስውር ማለት ነው። ህዝብ እንዳይሰማ እያረጋችሁ ነው። ይህን ሁሉ ወንጀል ስትፈጽሙ የኖራችሁት በአደባባይ ውርደታችሁን፣ ቅጣታችሁን በቤተሰባችሁ ላይ በርባሪ እሳት እንዲገባ እንዲፈጸምባችሁ እግዚአብሔርን ጠይቀናል። ይፈጸማል። ይኸው ትእዛዙም በእኛ አንደበት ወጥቷል። በመልእክት 5 የተጠቀሰው በመላ የደህንነት መዋቅር ውስጥ ተሰልፋችሁ ላላችሁ ሁሉ ሞት የምትለምኑበት ቅጣት እንዲፈጸምባችሁ ከዛሬ ጀምሮ ውሳኔው ተግባራዊ ይሆናል። የኢትዮጵያ ዓለም ብርሃን ቤተሰቦችን በመበደልና በማሳደድ ቅን የዋህ ትሑት ህዝቦችንም በመግደልና በማሳደድ በማሰር በመዝረፍ በመንጠቅ በዚህ ሁሉ የተሰማራችሁ ሁሉ ወንጀለኞች ሁሉ በምላሳችሁም ንደፉ፣ በተግባርም አድርጉት። በማንኛውም መልኩ የተሳተፋችሁ ሁሉ በማንኛውም መልኩ የዚህችን የኢትዮጵያ ዓለም ብርሃንን መልእክታትን በመዝለፍ በመንቀፍ በመተቸት በማዋረድ ይህንንም ያመኑትን ሰዎች በማሳደድ በመግደል በማሰር ፍርድ ቤት በመገተር በማንገላታት በዚህ ሁሉ የተሰማራችሁ ባነሰም ሆነ በበዛ በማንኛውም ተሳትፎ ያደረጋችሁ የመንግስት አካላት፣ የቤተ ክርስቲያን አካላት፣ የሌላም እምነት አካላት፣ የውጭም ኃይላት በነፃ አውጭነት ስም ያላችሁ ሁሉ በዚህ የተባበራችሁ ሁሉ ማንኛችሁም ሁሉ ምንም ምህረት የሌለው ቅጣት በእናንተ ላይ እንዲፈጸም ሞት በደጃችሁም በቀያችሁም በራሳችሁም በቤተሰባችሁም ላይ ሁሉ እንዲነግስ ለእግዚአብሔር አቅርበን አስወስነናል። ይሄም ይፈጸምባችኋል። ማንኛውም የኢትዮጵያ ዓለም ብርሃንን በተለይ የገደለ ለመግደሉ ተባባሪ የሆነ የሄደው ወንድማችን የሄደችው እህታችን ማናቸውም በማንኛውም ዘዴ በእናንተ የዲያብሎሳዊ ሴራ የተጎዱ ቤተሰቦቻችን እኛ የምናምነው በሰማዕትነት ማለፋቸውን ነው። እግዚአብሔር በክብር በማዕረግ ተቀብሏቸዋል። የሕይወት አክሊልን አጎናጽፏቸዋል። እነሱ አትራፊ ሆነዋል። በእነሱ አንጻር ላፈሰሳችሁት ንጹሕ ደም ምንም አይነት ርኅራሄ አይኖርም። ይህንን የሚወስነው ደግሞ እግዚአብሔርና እግዚአብሔር ብቻ ነው። በቃ ስለዚህ ፍርዳችሁን ትቀበላላችሁ። ከዛ በመለስ ላለው ግን ያሰራችሁ፣ ያሳደዳችሁ፣ ንብረት የዘረፋችሁ፣ በሐሰት ስትወነጅሉ የነበራችሁ ማናችሁም ሆናችሁ ማናችሁ በኢትዮጵያ ዓለም ብርሃን ላይ የዘመታችሁ ሁሉ በምላሳችሁም ዝመቱ፣ በተግባርም ዝመቱ፣ በፈለገውም አድርጋችሁ ዝመቱ። እነዛ የዘመታችሁባቸው የኢትዮጵያ ዓለም ብርሃን ቤተሰቦች እያንዳንዳቸው ሄዳችሁ እግራቸው ላይ ወድቃችሁ አልቅሳችሁ ለምናችሁ ክሳችሁ ያጠፋችሁትን ሁሉ መልሳችሁ እነሱም ይሄን ተቀብለው ምህረት አድርገው ይቅር ካሉ ለኛ ለቀዳማይ እረኞች መልእክቱ ይደርሰናል። አጣርተን ይሄንኑ እናጸድቃለን። እግዚአብሔር እነሱ እስከማሯችሁ ድረስ እግዚአብሔር ምህረት ያደርጋል። ይሄ የማይሻር የማይለወጥ አካሄድ ነው። በማስገደድ ምህረት አታገኙ። በማስገደድ እርቅ መፍጠር አትችሉም። እንደነገርኳችሁ እዚሁም ላይ እንደማስረግጥላችሁ በመለመን እንባ አፍስሰሽ በመለመን እንባ አፍስሰ በመለመን ማንም ወንክ ማንም ለኛ ምናችንም አይደላችሁም። እናንተ ምንም አይደላችሁም። ለኛ ትልቁ ለእግዚአብሔር የቆመው አንዱ ደካማ እሱ ይበልጣል። ለዚህ ለወንጀለኛ ከወንጀሉ እስካልተላቀቀ ድረስ እኛ ምናችን ነው? ምናችንም አይደለም። ምንም የሚያገናኘን ነገር የለም። ተጸጽተናል፣ አጥፍተናል፣ ስህተት ሰርተናል ብለህ ራስን የምታርም ከሆነ መጀመሪያ ራስን በአደባባይ የፈጸምከውን ወንጀል ማመን ነው።
ቅድሚያ ይሄ ነው የሚቀድመው። ቀጥሎ ወንጀሉን የፈጸምክባቸውን ግለሰቦች ላይ ሄደህ ደግሞ የፈጸምከውን በደልና ግፍ ሁሉ ሄደህ እነሱን ይቅርታ መጠየቅ ነው። ይቅርታ ተቀባይነት ሲያገኝ ኢዮብ ሶስቱንም ነፍሱን ሲነዘንዙ የነበሩትን ይቅር እንዳለ እነሱም ይቅር ሲሉ እኛም ቀዳማዊ እረኞች ለእግዚአብሔር አመልክተን ይቅርታ እንዲደረግ ይቅርታው ተቀባይነት እንዲኖረው እናደርጋለን። እነሱ ሲቀበሉ ይቅር ሲሉ ማለት ነው፣ የበደልካቸው ይቅር ካሉ። ስለዚህ በስተመጨረሻ የምንነግራችሁ ከዚህ በኋላ ለፈጸማችሁት ግፍና በደል ሁሉ ዋጋ የምትከፍሉበት ዘመን ከፊታችሁ ስለመጣ ማምለጫ መንገድ የለም። ዓለም በሙሉ እንደተጻፈው በመልእክቱ ሁሉ እንደተነገረው ሁሉ በደብዳቤው በእያንዳንዱ አገር እንደደረሰው ሁሉ ይከናወናል። ጫፉ ላይ ደርሰሃል፣ በደጅህ ነው ያለው። ሁሉም በዚሁ መልክ ይፈጸማል። አንድ ከፍ ዝቅ የምትል ከመልእክቱ የምትቀር ነጥብ የለች። ይህንን አስረግጠን ነው የምንነግርህ። ማሾፍ የለመዳችሁት ነው፣ ማሾፍ ትችላላችሁ። ማላገጥ እንደለመዳችሁት ነው፣ አላግጡ። ዲያብሎስ እኮ እሳት ውስጥ እስክትገባ ጉድጓድ እስክትገባ ድረስ እንዲሁ ሆነህ እንድትቀጥል ነው የሚፈልገው። እንደዛም ሆነ ትደመደማለህ። የራስህ ጉዳይ ነው፣ የኛ ጉዳይ አይደለም። የምታዳምጠው ዲያብሎስን ስለሆነ ይዞ ይሄዳል። በቃ ጉዳዩ ያንተ ነው፣ የኛ አይደለም። እኛ በአንተ ህይወት ላይ የምንወስነው ነገር የለም። እግዚአብሔር ነው የወሰነው። አልሰማ ስላልክ ማለት ነው። እንግዲህ ሁሉንም ግልጽ አድርገን ልንናገር ሞክረናል። ከዚህ በኋላ ብዙውን ድምፃችንን ላሰሙት ብዙ ትችላላችሁ፣ እየተቀነሰ ጭልጭል እያለ ነው የሚመጣው ብለናል። እግዚአብሔር አምላካችን ይህን ጊዜ ሰጥቶ መልሰን መላልሰን ዛሬም ያለውን እውነት ለመግለጽ እድል ስለሰጠን ስሙ የተመሰገነና የተባረከ ይሁን። እናታችን ቅድስተ ቅዱሳን ድንግል ስሙ የተመሰገነ ይሁን። ቅዱሳን ሊቃነ መላእክት የሚራዱን አሁንም ስማቸው የተመሰገነ ይሁን። ቅዱሳን ሰማዕታት አባቶቻችን፣ እናቶቻችን እኛ በዚህ ዘመን የተፈጠርን ምናምንቴ ልጆቻቸውን በጸሎታቸው በመልጃቸው ሁሉ ስላሰቡን ከእግዚአብሔርን ፍቅርና በረከትን እንድናገኝ ስላደረጉ ዘላለማዊ ምስጋና ለነሱም ይሁን። እግዚአብሔር ይመስገን። ድንበራቸውን አክብረን የከፈሉትን ዋጋ አክብረን አፍቅረናቸውና ወደናቸው የሰጡንን እምነት ጨብጠን ያስጨበጡንን እውነት በሕይወት ኖረንበት ዛሬ በተግባር እግዚአብሔር ዓይናችን እያየ ሲፈጽመው ሲጀምረው ወደ ፍጻሜም ሲያንደረድረው ይኸው እያየን ነው። ይሄ ደግሞ እግዚአብሔር ያደለን ትልቁ ዕድላችን ይሄ ነው። ትላንት አመንን፣ ዛሬ የእምነታችንን ፍሬ እየታየ እየተገለጠ ዓለም በፍርድ ተይዛ ይሄው ስትንጫጫ እያየናት ነው። ገና ነው። 7 እጥፍ እንኳን አልሆነም። ምናልባት 2ኛ ደረጃ ሊሆን ይችላል። አሁን የምታዩት ገና ነው። በ7 እጥፍ ይመጣልሃል። ይሄም አልበቃ ሲል በ7 ጊዜ 7 ይባዛልሃል። ይሄም ካነሰ እንደገና ደግሞ አሁንም በ7 ይባዛልሃል። ትቢያ አቧራ እስከምትሆን ድረስ የእግዚአብሔርን ቁጣ ትጠጣታለህ። ማንም ሆንክ ማንም፣ ነጭ ሆንክ፣ ጥቁር ሆንክ፣ ኢትዮጵያዊ ሆንክ፣ አፍሪካዊ ሆንክ፣ ኤሽያዊ ሆንክ፣ አውሮፓ ማንም ሆንክ ማን፣ አሜሪካም ላቲንም ማንም ሁን፣ ራሻዊም ሁን፣ ቻይናዊም ሁን፣ ምንም ሁን ምን የሰው ልጅ አይደለም? ሰው አይደለም? በቃ በፍርድ ተካተሃል። ፍርዱ ይዟችኋል። አታመልጡም። ማንም የሚያመልጥ የለም። በቃ ይኸው ነው። እግዚአብሔር ይመስገን እዚህ ላደረሰን። ክብር ምስጋና ለሱ ይሁንለት። የኢትዮጵያ ዓለም ብርሃን ቤተሰቦች ወገኖቼ እግዚአብሔር ይባርካችሁ። ይህንን ጊዜ ለሰጠንም እግዚአብሔር ስሙ የተመሰገነ ይሁን። የመጽናኛ ጊዜ ያደርግላችሁ። ደከም ያላችሁም ቶሎ በንስሐ ራሳችሁን አስተካክሉ። ሰዓቱ እንደምታውቁት እየመሸና እየጨለመ ነው። ወደ ጨለማው እየገባን ነው። ራሳችሁን ጠብቁ። በታዘዛችሁበት በተመከራችሁበት ጠንክራችሁ ተጓዙ። ምናልባት እኛ የጠፉት ቢመለሱ ምኞታችን ነው። እግዚአብሔር ልቡና ሰጥቷቸው ቀድመው ፍቅርን ቀምሰው መልካሙን እውነት ተረድተው የጠፉትን እግዚአብሔር ይመልሳቸው፣ ወደ እውነት ይመልሳቸው።
የምንመኘው ይሄንን ነው። ስለሰማችሁኝ፣ ስላደመጣችሁ፣ ጊዜ ወስዳችሁ ይሄን ቃል ስለተጽናናችሁበት እግዚአብሔር ይባርካችሁ። እናታችን ትባርካችሁ። በቤታችሁም ጤናን፣ ሰላምን ትስጣችሁ። ካለው ከወጀቡ ካስፈሪ ሁኔታ ከዚህ ሁሉ ማዕበል እግዚአብሔር እንደ ቃሉ እንደገባላችሁ ቃል ቤታችሁን፣ ቤተሰባችሁን፣ የወደዳችሁትን ይጠብቅላችሁ። እኛ የምንለው ይሄንን ነው። ጥንቃቄ አርጉበት፣ በተባላችሁበት ጥንቃቄ አርጉ። ምልክትን መጠቀም አትርሱ። የምንመክረው ይሄንን ነው። ሰላም ሁኑ። ሰላም ይብዛላችሁ። አሜን።